በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራት ብዬ ለአጠይቆተ ሰለስቱ አካላት ሥላሴን በስም በግብር በአካል ሶስት ብር በባህሪ በህልውና በፈቃድ በአገዛዝ በመንግስት በስልጣን በዚህ ሁሉ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ እጀምራለሁ። ረድኤተ እግዚአብሔርን አጋዥ ካላደረጉ መማር ማስተማር አይቻልምና። ብፁዓን ሊቃነ ጳጳሳት፣ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ ማትያስ በካናዳ ሀገር የኢትዮጵያ ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ ሌሎች ስማችሁንና ማዕርጋችሁን ለይቼ የማላውቀው የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች በእግዚአብሔር ቃል የተሰበሰባችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ምእመናንና ምእመናት ሁላችሁም በየማዕርጋችሁና በየስማችሁ እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ደህና መጣችሁ። አሜን። የፈጠረን ያከበረን መልኩንና አራያውን የለገሰልን ሁልጊዜ የቸርነቱን ስራ እየሰራ በዝናም እያበቀለ በፀሐይ እያበሰለ አፍላጋትን እያፈሰሰ ነፋሳትን እያነፈሰ መዓልቱንና ሌሊቱን እያፈራረቀ የሚመግበን ቸሩ አምላካችን የተመሰገነ ይሁን። አሜን። አነ ውእቱ ህብስተ ሕይወት፣ የሕይወት ምግብ እኔ ነኝ። የዮሐንስ ወንጌል ምዕራፍ 6 ቁጥር 32 ላይ መድኃኔ ዓለም ክርስቶስ የተናገረው ቃል ነው። መድኃኔ ዓለም ክርስቶስ ራሱን ለዓለም ሲያስተዋውቅ ስለሱ ብዙ ነገሮችን ተናግሯል። በነቢያት ያናገረውን ትንቢት በሐዋርያት ለዓለም ከመሰበኩና ከመድረሱ በፊት ነቢያት የተናገሩለትን ትንቢታዊ ቃልና ስብከት እሱ ራሱ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ነቢያት የተናገሩልኝ እኔ ነኝ እያለ ነቢያት የሕይወት ምግብ እንደሆነ ተናግረውለት ነበር። እኔ ነኝ የሕይወት ምግብ እኔ ነኝ ብሎ ራሱን ለዓለም አስተዋወቀ። ብርሃን ነው ብለው ነቢያት ተናግረውለት ነበር። አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ፣ የዓለም ፀሐይ እኔ ነኝና ሙቁኝ፣ የሕይወት ምግብ እኔ ነኝና ብሉኝ እያለ ራሱን ለዓለም አስተዋወቀ። አነ ውእቱ ሀረገ ወይን፣ የወይን ሀረግ እኔ ነኝ፣ ወአቡየ ተካሊሁ፣ ተካዩ አባቴ ነው እያለ የባህሪ አባቱ አብን እሱ ደግሞ የባህሪ ልጅነቱን የባህሪ ሕይወቱ መንፈስ ቅዱስን ለዓለም ሲያስተዋውቅ አነ ውእቱ አፍላገ ማየ ሕይወት ዘየውዝ እምከርሱ ዘጸማ ይምጻ ሀቤ፣ የሕይወት ምንጭ የሕይወት ውሃ እኔ ነኝ፣ የተጠማ ሰው ቢኖር ይምጣና ይጠጣ እያለ ማየ ሕይወት እነቱን ለዓለም አስተዋወቀ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ የእውነትና የሕይወት መንገድ እኔ ነኝ፣ በእኔ ተመላለሱ፣ ከኔ ጋር ዋሉ፣ ከኔ ጋር እደሩ፣ ከኔ ጋር አምሹ፣ መንገዱ የተስተካከለ ነው እያለ እሱነቱን ለዓለም ሲያስተዋውቅ የእሱን ጥንታዊነት፣ ቀዳማዊነት፣ ማዕከላዊነት፣ ዳህራዊነት ሲሰብክ ለ5000 ሰዎች ወይም ለ5 ገበያ ሰዎች እንደዚህ ሰፊ ጉባኤ ባለበት
ሰፊ ጉባኤ በተሰበሰበበት ከሰፊ ቦታ ከከተማ ወጣ ካለ ቦታ ነው ይህንን ትምህርት ያስተማረው። አነ ውእቱ ህብስተ ሕይወት ብሎ የተናገረ ለ5000 ወይም ለ15,000 ወንዶች ብቻ ሲቆጠሩ 5,000፣ ሴቶች ሲጨመሩ 10,000፣ ህፃናት ሲጨመሩ 15,000። ግን የሚታወቀው ለ5 ገበያ ሰው በእነዚህ መካከል የሰበከው ስብከት ያስተማረው ትምህርት ነበረ። ከነቢያት ያልተነገረ ያልተሰማ አዲስ ትምህርት አዲስ ስብከት ይሰብክ ነበረ። ነቢያት ትንቢት ሲናገሩ እኔ ነኝ ብለው አልተናገሩም። ከአዳም ጀምሮ አበውም ምሳሌ ሲመስሉ ነቢያትም ሲናገሩ ስለ ክርስቶስ መምጣት ይወርዳል ይወለዳል እያሉ ስለሱ ነው እንጂ የሚናገሩ እኔ ነኝ አላለም። ኢሳይያስ ሕዝቅኤልም እኔ ነኝ አላለም። ኤርምያስም እኔ ነኝ አላለም። ዳንኤልም ሌሎችም እኔ ነኝ ብሎ ያስተማረ ነቢይ አልነበረም። ክርስቶስ ግን እውነተኛ አምላክ ስለሆነ እኔ ነኝ እያለ ያስተምራል። የሕይወት ምግብ እኔ ነኝ። ወደ መንፈሳዊ ምግብ ለመግባት መጀመሪያ ስጋዊውን ምግብ ካበላ በኋላ ነው። 4ቱ ወንጌላውያን ይተባበሩበታል። ዘብሲ ማቴዎስ ገጸ ብእሲ ከኪሩብ አንዱ ገጸ ብእሲ እየረዳው ወንጌልን የጻፈው ቅዱስ ማቴዎስ በወንጌሉ ምዕራፍ 14 ቁጥር 15 እና ምዕራፍ 15 ቁጥር 35 ላይ ስለ በረከተ ህብስት ተናግሯል። ዘአንበሳ ማርቆስ የአንበሳ መልክ ያለው ከኪሩብ አንዱ ኪሩብ ከፊቱ ላይ ተቀምጦ 3 ዓመት ከ3 ወር የተነገረውን ትምህርት ወንጌል ሲጽፍ ቅዱስ ማርቆስ በወንጌሉ ምዕራፍ 6 ቁጥር 32 ላይ ዘላህም ሉቃስ ከ4ቱ ኪሩቤል የላም መልክ ያለው ኪሩብ አንዱ ከፊቱ ቁጭ ብሎ እየነገረው ወይም ምስጢሩን እየገለጠለት የጻፈው ወንጌል ምዕራፍ 9 ላይ ዘንስር ዮሐንስ ከ4ቱ ኪሩብ አንዱ ገጸ ንስር የንስር መልክ ያለው መልአክ ኪሩብ ምስጢሩን እያገዘው እየረዳው ቀዳሚሁ ቃል ውእቱ ብሎ ወንጌልን የጀመረው ወልደ ነጎድጓድ ፍቁረ እግዚእ ዮሐንስ ለየት ያለ ምስጢር ሲጽፍ አነ ውእቱ ህብስተ ሕይወት የሕይወት ምግብ እኔ ነኝ ያለውን አስቀምጦታል። በበረከተ ህብስት 4 ወንጌላውያን ይናገራሉ። የዮሐንስ ግን ለየት ይላል። ዮሐንስ ወንጌል ምዕራፍ 6 ከመጀመሪያ እስከ መጨረሻ ስንመለከተው ምስጢረ ቁርባን ነው። ምስጢረ ቁርባን ነው። አነ ውእቱ ህብስተ ሕይወት ከማለቱ በፊት 5,000 ሰው ይከተለው ነበረ። ለምን? 5,000 ሰው ሁሉ እያንዳንዱ ሀሳብ፣ ፍላጎት፣ ጥያቄ ነበረው። ሙሉውን ጥያቄ የሚመልስ ስለሆነ ክርስቶስ የሰውን ሀሳብ የህሊናውንም የታሰበውንም የተነገረውንም የተደረገውንም የሚያውቅ አምላክ ስለሆነ ሁሉ ይከተለው ነበር። 5ቱም እያንዳንዳቸው የራሳቸው የሆነ ፍላጎት አላቸው። አንዱ ገበያ ሰው አንዱ ሺህን በለው አንዱ ገበያ ሰው ህብስት አበርክቶ ያበላናል ብለው ጦም አዳሪዎች ዘመድ የሌላቸው የፈለጉትን ይሰጣል። ሌሎቹ ደግሞ በረከተ ህብስትን ለማግኘት የሚከተሉት የአባቶቻችን የነ ሙሴ አምላክ አይደለ? ሙሴ 40 ዘመን መና ከደመና እያወረደ አባቶቻችን የመገባቸው
በዚህ አምላክ ስልጣን ነው፣ በዚህ አምላክ ፈቃድ ነው። ቀድሞ በረድኤት ነበር በእነ ሙሴች፣ ዛሬ ግን በኩነት በአጭር ቁመት በጠባብ ደረት ተወስኖ በደብረ ሲና ያወረደውን መና ዛሬ ግን በአካል ያን ጊዜ ሙሴ ይስጣችሁ እያለ በሙሴ ነበር። ዛሬ ግን እኔ ልስጣችሁ እያለ በእጁ እየቆረሰ ያበላል እያሉ ታምራትን እያደነቁ ይከተሉት ነበረ። ስሙ የተመሰገነ ይሁን። ቀደም ብሎ ትንቢት አናግሮ ነበር። ወኢያዕጦሙም ዘፈቀዱ፣ ከሚፈልጉት ከሚሹት ከሚመኙት ነገር ሁሉ አንድ አላስቀረባቸውም ሰጣቸው እንጂ ብሎ በነቢዩ በዳዊት አናግሮ ስለነበረ ይህ ትንቢት ይፈጸም ዘንድ ህብስቱን አበርክቶ አበላቸው። አንዱ ገበያ ሰው ከደዌያቸው ለመፈወስ ነበር። ብዙዎች ሕሙማን የተፈወሱ ቅፍርናሆም አካባቢ ነው። መጻጉዕ ኢየሩሳሌም ውስጥ ነው። በብዛት እነ እንተ ደሚሁዛ እነ ሐማተ ጴጥሮስ ክሌቱ ዕውራን በኢያሪኮ ብዙዎቹ ትንቢትም አናግሯል። ነሣ ደዌነ ወጾረ ሕማመነ በኢሳይያስ ምዕራፍ 53 ላይ አናግሮ ነበረ። ፈውሱ መድኃኒትነቱ ከሌሎች ባለመድኃኒቶች ለየት ያለ ነው። ሲፈውስም ከፈወሰም በኋላ ሲፈውስ ሁለት ነገሮችን ይናገር ነበር። የሥጋውንም የነፍሱንም ፈውስ አንድ ጊዜ ሲሰጥ ምንድን ነበር የሚል? ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ። መጀመሪያ ነፍስን ነው የሚፈውስ። አይ ዛሬም ቢገኝ መቅደም ያለበትም ይህ ነው። እንደ ክርስቶስ ትምህርት አስተምሮ መጀመሪያ ደዌ ኃጢአት ነው የሚፈወሰው። ቃሉ እንዲህ ነው የሚልና ታድገ ለከ ኃጢአትከ ኃጢአትህ ተሰረየልህ፣ ታድገ ለኪ ኃጢአትኪ ኃጢአትሽ ተሰረየልሽ ካለ በኋላ ፈቀድኩ ንጻህ እንድትድን ወድጃለሁና ነጻሁን ከበሽታ ተፈወስ ዳን ያለ ደዌ ሥጋንም ደዌ ነፍስንም በአንድ ላይ ያክም ነበረ። ኃጢአትን ይቅር የሚል እንደሆነ ያስተምራቸዋል። አንዱ ገበያ ሰው ይህ ነበር። ሶስተኛው ገበያ ሰው ደግሞ ለትምህርት የመጣ ነው። ለስብከተ ወንጌል የመጣ ነው፣ ለመማር። አይ ትምህርቱ ነቢያት የተናገሩትን ሁሉ ይገልጸዋል፣ ይተረጉመዋል፣ ያነበዋል፣ ይተርከዋል። እሱ ደግሞ እኔ ነኝ እያለ ይገልጻል እያለ ለትምህርቱ ይከተል ነበር አንዱ ገበያ ሰው። ለእነዚህም ትንቢት ተነግሮላቸዋል። ጥዑም ለጉርየ ነቢብከ እመዓር ወሶከር ጥመኒ ላፉየ። ትምህርትህ ስብከትህ ለጉሮሮዬ ጣፋጭ ነው። እመዓር ወሶከር ጥመኒ ላፉየ። ከማርና ከስኳር ይልቅ ለአንደበቴ ይጣፍጠኛል፣ ለልቤም ይስማማኛል። አጥንቴን እና ሥጋዬን ይፈውሳቸዋል፣ ያድናቸዋል ብሎ ነቢዩ ዳዊት የተናገረው ትንቢት ለክርስቶስ ትምህርት ነበር። ሶስተኛው ለትምህርቱ ነበር፣ ይማሩ ነበር። አራተኛው ደግሞ መልኩን ለማየት፣ መልኩን ያየ ሁሉ ስለሚድን ስለሚፈወስ። ቤተ ክርስቲያን የክርስቶስ መልክ ናት። ቤተ ክርስቲያን የሚያይ ሰው ሁሉ ዛሬ ክርስቶስን ያያል። ሁሉ ከዚህ ስለሚፈጸም ጥምቀቱ ከዚህ፣ ቁርባኑ ከዚህ፣ ንስሐው ከዚህ፣ ሰባቱ ምስጢራተ ቤተ ክርስቲያን በቤተ ክርስቲያን ስለሚፈጸሙ የክርስቶስ ስራና የክርስቶስ መልክ በቤተ ክርስቲያን ተስሎ አለ። ለእነዚህም ትንቢት ተነግሮላቸዋል። ይሴኒ ለሐዩ ሙልደ እጓለ እመሕያው። መልኩ ከአዳም ልጆች መልክ ለየት ያለ ነው። መልክዓ ተአምራቱ፣ መልክዓ ትምህርቱ፣ መለኮቱ ከትስብእቱ ትስብእቱ ከመለኮቱ ተዋሂዶ አንድ አካል አንድ ባህሪ ሆኖ ሲታይ ልዩ ነበረ። ያን መልክ ያዩ አይኖችም ደስተኞች ነበሩ። ያን ትምህርት የሰሙ አይምሮዎችም ደስተኞች ነበሩ። እሱም ይሰብከው ነበረ ልዩ መሆኑን፣ መልኩ ትምህርቱ ልዩ መሆኑን ይናገር ነበረ። ምን አለ? ከዕለታት አንድ ቀን ሲሰብክ ጌታችን ምን አለ? ሐዋርያት አሉ፣ ሰባ አርድእት አሉ፣ ቅዱሳት አንስት አሉ፣ እነዚያ ብዙዎች ሰዎች አሉ። ምንድን ነው ያላቸው? አንድ ቀን ብፁዓን ነው ያላቸው። እስመ ብዙኃን ነቢያት ወጻድቃን ወነገሥት ፈተው
ይራዩ አንተሙ ዘትሬዩ ወፈተው ይስምዑ አንተሙ ዘትሰሙ። ከናንተ በፊት የነበሩ እነ ሙሴ ሌሎችም ነቢያት ዛሬ የምታዩኝን እኔን ሊያዩ ተመኝተው ነበረ፣ አላዩም። ወፈተው ይስምዑ እኔ ዛሬ የማስተምራችሁን ትምህርት፣ እኔ ዛሬ የማደርገውን ታምራት ሊሰሙ የወደዱ ብዙ ነቢያት፣ ጻድቃን፣ ነገሥት ነበሩ። ወኢሰሙ አላዩም፣ አረፍተ ዘመን ገጥቷቸው። ብፁዓት አዕይንቲክሙ እስመ ይሬያ የእናንተ አይኖች የታደሉ ናቸው እኔን ታያላችሁ አላቸው። አደነቃቸው እኮ እሱን ማየት ለራሱ እያስተዋወቀ ነው ለዓለም ሲገልጽ። የእናንተ አይኖች የታደሉ ናቸው፣ እነዚያ የተመኙትን የእናንተ አይኖች አዩ። ወብፁዓት አእዛኒክሙ እስመ ይሰማ የእናንተ ጆሮዎች ንዑዳን ናቸው፣ ክቡራን ናቸው። ነቢያት ያልሰሙትን የወንጌል ትምህርት ለመስማት በቅተዋልና የእናንተ ጆሮዎች ንዑዳን ክቡራን ናቸው ብሎ ለሰሚዎቹ ለጉባኤዎቹ በአንድ ላይ ተሰብስበው ለሚካፈሉት ለ5,000 ወይም ለ5 ገበያ ሰዎች ክብርን ሰጣቸው። እንዲህ እያከበረ የሚያስተምር መምህር ነው ኢየሱስ ክርስቶስ። 5ኛው ክፍል ደግሞ የኦሪትን ሕጸጽ የወንጌልን መብለጥ ለማየት አይሁዶች ናቸው፣ ይከተሉ ነበር። እነሱም ትንቢት ተነግሮባቸዋል እንደማይጠቀሙ። የኃጥእ ወላት ለኃጥእ ከመይራይ ስብሐተ እግዚአብሔር ኃጥኡ ሰው የእግዚአብሔርን ክብር እንዳያይ የእግዚአብሔርን ጌትነት እንዳያይ ያስወግዱታል ተብሎ ትንቢት ተነግሮባቸው ለመንቀፍም የመጡ ነበሩና አንዳንድ ጊዜ በጉባኤ መካከል ነቃፊም አለ አመስጋኝም አለ። ይህ በክርስቶስ ጉባኤ የነበረ ስለሆነ አዲስ ነገር የለም። በቤተ ክርስቲያን ያልተጀመረ ነገር የለም፣ የማይፈጸምም ነገር የለም። ሁሉም እንግዳ አይደለም፣ ነባር ነው። እነዚህ 5 ገበያ ሰዎች እየተከተሉ ውለው ወምሴተ ከዊኖ በመሸ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ቀን ደጅ ሲጠኑ የሰነበቱ 5,000 ሰዎች ነበሩና የመሸ ሲሄድ ቀረብ ባሉና አንድ ነገር ነገሩት። እንደ ማቴዎስ ፈኖሙ ለሕዝብ እስመ መስየ ብሔር ወገዳም ውእቱ። ሰዓቱ መሽቷል። ያለንበት ደግሞ ከከተማ ወጣ ያለ ጫካ ነው። ፈኖሙ ለሕዝብ ይሁሩ ውስተ ሀገር ከመ ይስተሐየጡ መብሎሙ። ወደ ከተማ ሄደው ራሳቸውን እንዲገዙ ህዝቡን አሰናብቱ አሉት። ዘወር ብሎ አየና ሰዎችን ብዛት አየና ምን አላቸው? እሉ ህዝብ ያምህሩኒ፣ እነዚህ ሰዎች ያሳዝኑኛል፣ ለተራቡ አላሰናብታቸውም። ከመ ኢይመጽሉ ጠውልገዋልና ወይም ጠውልገው በጎዳና ወድቀው እንዳይቀሩ እንደ ተራቡማ አይሄዱም፣ በልተው ነው የሚሄዱ አለ። የቅርብ ዘመድ አባባል ነው ይሄ። ሳይቀምሱ አይሄዱም፣ ሳይበሉ አይሄዱም አለ። በቃ ኢየሱስ ክርስቶስ እዚህ ያሉት 5,000 ሰዎች ሳይበሉ አይሄዱም። ብዙ ጥያቄ ጠየቀ። በተለይ በዮሐንስ ወንጌል ላይ ፊልጶስና አንድርያስ ከ12 ሐዋርያት ተጠይቀው ነበር። ፊልጶስ 200 ብር ምግብ ቢገዛ አይበቃም አለ። እንድርያስ ጴጥሮስ ወንድም ደግሞ አንድ ነገር አለ። ወሃሎ አሃዱ ወልድ ዘቦቱ 5 ህብስተ ሰገም 5 የገብስ እንጀራ የያዘ አንድ ልጅ አለ። ወባይቱ ምን ተይበቃ አለ ዘመጠነ ዘህዝብ። ግን 5 እንጀራ ለ5,000 ሰው ምን ይበቃል አሉ። ሁሉም ኃላፊነት ቀላል አይደለምና ምን ይበቃሉ ያሉ ሁሉም ገለጡ። አትጨነቁ፣ ክርስቶስ በመካከል ስላለ ሚመጠን አባውዝ ብቅሙ ልጆቼ ምን ያህል እንጀራ አላችሁ አላቸው። 5 እንጀራና 2 ዓሣ ብቻ ነው አሉት። ባሉ መጀመሪያ ሰዎቹን አስቀምጡ ነው ያለ። ሰዎቹን አስቀምጡ። እስመ ብዙ ሳይሉ ለውቱ መካን ይላል ማርቆስ። የዛ ቦታ ሳሩ ምቹ ነበርና ከሳሩ ላይ አስቀምጧቸው አለ። ሳሩ ላይ ምቹ ቦታ ላይ። ዮሐንስ ደግሞ ጥብርያዶስ አካባቢ ስለሆነ ዮሐንስ ለየት አድርጎ ከባህር ዳር ይላል። ሁሉም ምስጢር አላቸው። ማቴዎስ ወምሴተ ከዊኖ ብሎ ሰዓቱን ይናገራል። ሲመሽ ወደ ማታ ብሎ ማቴዎስ ሰዓቱን ይናገራል። ማርቆስ ገዳም ውእቱ ቦታው
ጫካ ነው፣ ከከተማ ወጣ ነው ብሎ ቦታውን ይናገራል። 4 ምስጢሮች አሉት ለበረከተ ህብስት። 5ቱ እንጀራ ቀረበ፣ አንሳ ህብስተ፣ እንጀራውን አንስቶ ያዘ። አንሳ ይንቲሁ ላይለ፣ አይኑን ወደ ላይ ቀና አደረገ። ባረከ ወፈተተ ወሃቦሙ ለአርዳኢሁ፣ ባረከው፣ ቆረሰው፣ አበዛዛው፣ አተቃቀነው፣ ለሐዋርያት ስጡ ብሎ ሰጣቸው። ወደ ላይ ተመለከተ። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በስልጣን በፈቃድ በአገዛዝ አንድ ስለሆኑ ይህ ህብስት የሚበረክት በአባቴ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ በእኔ በባህሪ ልጁ ፈቃድ ነው ሲል በፈቃድ አንድ መሆናቸውን የሥላሴ አንድነት ሶስትነት በበረከተ ህብስትም ተገልጧልና ወደ ሰማይ ተመለከተ። ለአብነትም ጭምር እናንተም በረከት ይሁንልን ካላችሁ ወደ ሰማይ አባታችሁ ቀና ብላችሁ ጸልዩ፣ ተመልከቱ። ሰጣቸው፣ አሳለፉ። ሁሉም አነሳ፣ አቅሙ የቻለውን ያህል ነው። ቀኑ 2 ቀን ነው። 1 ቀን 4000 ህዝብ ነበር፣ እንጀራው 7 ነበር። 4000 ህዝብ 7 እንጀራ ቀርቦለት በልቶ የተረፈው 7 ቅርጫት ተነሳ። 1 ቀን ደግሞ ህዝቡ 5000 ነው፣ እንጀራውም 5 ነው። የተረፈው 12 ተነሳ። ከብዙ ትንሽ ከጥቂቱ ብዙ ተነሳ። ብዙውን ጥቂት ጥቂቱን ብዙ ማደርግ እኔ ነኝ እያለ ነው። ዘንበለ አንስት ወደቅ ሴቶችና ከህፃናት በቀር ይላል ቁጥሩ። 5000 ሰዎች ናቸው ከሴቶችና ከህፃናት በቀር። ለምን ነው ሴቶችና ህፃናት ያልገቡ? በኦሪት ሴቶች በመጽሐፍ አይጻፉም ነበረ በእስራኤል ልማድ። ምስጢሩ ግን ሴቶቹ ከወንዶች ፊት ብዙ ስለማይበሉ ይበላሉ ተብለው አፋራሞች ስለሆኑ ማለት ነው። ህፃናትም ደግሞ ከሚበሉት ይልቅ የሚቆራርሱት ስለሚበልጥ ህፃናትም አልተቆጠሩም እና ወንዶች ብቻ ተቆጥረው ነው። ተረፈ፣ ተቀመጠ። እንግዲህ ወደ ምስጢሩ ልሂድና በክርስቶስ ማዕድ ሳይጠግብ የሚነሳ የለም። ወደ ምስጢሩ ስንሄድ ሲመሽ አደረገው። ለምንድን ነው ሲመሽ አደረገው? ለምንድን ነው? ህዝቡን አይሁድን ምክንያት ለማሳጣት ነው። ምን ይሉ ነበር አይሁድ? ለአንድ ትንሽ ነገር ሁሉ ከጭራ የቀጠነች ምክንያት ይፈልጉ ነበር። እስመ አይሁድኒ ትምህርተ ይሐስሱ ወጽርኒ ተአምረ ይሰአሉ። አይሁድ ጥቃቅን ነገር ይፈልጉ ነበረ፣ ጽራውያንም ጥያቄ ያበዙ ነበረ ይላል ሐዋርያው ቅዱስ ጳውሎስ። ጧት ቢያደርገው ኑሮ እንዳሁኑ ሰዓት ታምራቱ አይደነቅም ነበረ። ስርዓት ይባላል። ይህ ደግሞ ስርዓት ንጉሠ ነገሥት ሊቀ ካህናት ስለሆነ ስርዓት ያስይዝ ነበረ። ጧት ቢያደርገው ምን ይሉ ነበር አይሁድ? ምሳቸውን በልተው የመጡት 12 ከ5 እንጀራ 12 እንቅብ 12 መሶብ 12 ቅርጫት ተርፎ ሲነሳ አይ አሁን እኮ ቁርሳችን በልተን ስለመጣን ነው እንጂ 12 እንቅብ ተርፎ የተነሳ ማታ ቢሆን ኑሮ ወይም ቁርስ ሳንበላ ቢሆን ኑሮ ምንም አይተርፈውም ነበር ብለው ለታምራቱ ምክንያት ዘዴ ይፈጥሩለት ነበረ። ማታ ማታ ወደ ማታ ሁሉም ምግብ የሚፈልግበት ሰዓት ስለሆነ ክርስቶስ መሸት ያደረገው ሁሉም ተካክለው ስለሚፈልጉ ነው። መጨረሻው ግን በመጨረሻው ዘመን ይህ ዓለም አልፎ የሚመጣው ዓለም ሲተካ በመጨረሻው ዘመን መንፈሳዊ ምግብ እመግባቸዋለሁ ቃል እግዚአብሔር ነው። ይክበር ይመስገን። ዛሬም ቃል እግዚአብሔርን ኋላም ቃል እግዚአብሔርን እንድንመገብ የፈቀደ አምላክ ስሙ ለዘላለም የተመሰገነ ይሁን። ሁለተኛው ቦታው ነው። ምቹ ቦታ፣ ሳር ቦታ፣ ለምለም ቦታ ላይ ያስቀመጣቸው። ለምን? አሁንም እስራኤል ወይም አይሁድ ምክንያት ፈላጊዎች ናቸው። ይህ እንጀራ እኮ የበረከተ ወይም ተርፎ የተነሳ ልብሳችን ነጫጭ ስለሆነ በደንብ ተደላድለን ተስተካክለን ሳንቀመጥ ቆርጠጥ ብለን ነካ ነካ አድርገን ስለተውነው ነው እንጂ ምቹ ቦታ ለምለም ሳር ካለበት ቦታ ተቀምጠን ብንበለው ኑሮ አይተርፍም እንዳይሉ ሀምን ቦታ አደረገው? ሳሩ ላይ ከለመለመው ላይ ያደረገው።
ምክንያት እያሳጣቸው ነው። መጨረሻው ግን ኋላ በገነት በመንግስተ ሰማያት በለምለም ቦታ አስቀምጣችኋለሁ ሲላቸው ነው። ሶስተኛው ከከተማው በአፋ ከተማው ወጣ ብሎ ያደረገበትም አንድ ምስጢር አለው። ያው አይሁድ ናቸው ምክንያት የሚያበዙና ከተማው አጠገብ ሆኖ ቢሆን ፈጣን ደቀ መዛሙርት አሉት። እንደ ንብ ወዲያ የሚሉ አሉ። እነሱ እየሄዱ ጴጥሮስ በዚህ ሲያሳልፍ እንድርያስ በዚህ ገዝቶ እንጀራ ያመጣል። ዮሐንስ በዚህ ሲሰጥ ፊልጶስ በዚህ ይሄዳል። ናትናኤል በዚህ ሲያሳልፍ በርተሎሜዎስ በዚህ ያመጣል። ቶማስ በዚህ ሲሄድ ታዲዮስ በዚህ ያመጣል። ስለዚህ እነሱ እየተሯሯጡ እየጨመሩበት ነው እንጂ መቼ በረክት ነበር እንዳይሉ ምግብ ቤት ከሌለበት፣ ለምለም እንጀራ ከማይሸጥበት፣ ዳቦ ቤት ከሌለበት ከምድረ በዳ አደረገው ምክንያት ለማሳጣት። መጨረሻው ግን ኋላ በመንግስተ ሰማያት የሕይወት ምግብ ወይም ከዚህ ዓለም አፋ ከዚህ ዓለም ወጣ ባለችው በገነት በመንግስተ ሰማያት ትኖራላችሁ ሲላቸው ነው። የመጨረሻው አራተኛው ከውሃ ዳር ጥብርያዶስ ላይ ያደረገው፣ ጥብርያዶስ አጠገብ አደረገው። አሁንም አይሁድ ምክንያት ይፈልጉ ነበረ። ተጸያፊዎች ናቸው። እንደዋልነ ምኑንም በእጃችን ስንጽፍም ስንይዝም ውለን ስንነካካ ውለን እጃችን ስላልታጠብነ እንደው በጣታችን እንድች እያደረግነ እንደ ቀድሞ ቁንን እያልነ ስለበላናት ነው እንጂ ጥቅልል አድርገን እጃችን ታጥበን በአምስት ጣታችን እንዲህ እየጠቀለልነ ብንጎርሰው ኑሮ አይተርፍም እንዳይሉ ጥብርያዶስ ወንዝ አድርጎላቸው ሁሉም ጥብርያዶስ እጁን እየታጠበ ነው የቀረበ። ወንዝ ዳር ያደረገው ለዚህ ነው ምክንያት ለማሳጣት። መጨረሻው ግን በጥምቀት በ40 ቀንና በ80 ቀን ባገኛችሁት ልጅነት ገነት መንግስተ ሰማያት ገብታችሁ በልዩ ቦታ በምቹ ቦታ የኔን ቃል እየሰማችሁ እያመሰገናችሁ ትኖራላችሁ ሲል ይህን አደረገ። እንዲህ አድርጎ መግቦ ካበላ በኋላ ማዕዱ ከተነሳ በኋላ አነ ውእቱ ህብስተ ሕይወት የሚለውን ቃል መጨረሻ ነው የተናገረ። በረከተ ህብስት በኋላ አነ ውእቱ ህብስተ ሕይወት ተገበሩ እንከ ለመብል ዘይሐልፍ፣ ለማያልፈው ለማይለወጠው ለማያልቀው ምግብ ውጡ ረዱ ስሩ አላቸው። ምንድነው ይሄ የማያልፍ ምግብ ብለው ጠየቁት። ይህ ስጋዊ ምግብ ቀላል ነው፣ እኔም እሰጣችኋለሁ፣ እናንተም ሰርታችሁ ታገኙታላችሁ። ሌላ የማይሰጠው እናንተም በመንፈሳዊ በጾምና በጸሎት በስርዓት በሕግ ካልሆነ በቀር የማታገኙት እውነተኛ ህብስት እኔ ነኝ። እመይበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወይሰትይክሙ ደግሞ ክቡረ የወልደ እጓለ እመሕያው ክርስቶስ የኔን ስጋ ካልበላችሁ የኔን ደም ካልጠጣችሁ ሕይወት የላችሁም። ሰበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በረከተ ህብስትን ምድራዊውን የታምራቱን በረከተ ህብስት በምን አጠቃለለው? በቅዱስ ስጋውና በክቡር ደሙ አጠቃለለው። ሁሉንም የሚሰጥ አምላክ ስለሆነ ስጋዊ ምግብንም አበላ። ግን በስጋዊ ምግብ ብቻ ደግሞ መኖር ስለማይገባ መጨረሻ ላይ በምን አሰረው መሰላችሁ? በቅዱስ ስጋውና በክቡር ደሙ። ስጋዊውንም እንጀራ ብሉ ጠጡ፣ መጨረሻ ግን ስጋውን ደሙን ሳትበሉ እንዳትቀሩ፣ ደሙን ሳትቀበሉ እንዳትቀሩ አላቸው። አነ ውእቱ ህብስተ ሕይወት የሕይወት ምግብ እኔ ነኝ። እመይበላዕክሙ ሥጋሁ ወይሰትይክሙ ደግሞ አልብክሙ ሕይወት፣ እንዲሁም ሕይወት የላችሁም። ስጋዬ እኔ መብልዐ ጽድቅ ውእቱ ወደሜ እኔ ስትየ ሕይወት ውእቱ። ስጋዬ የሕይወት መብል ነው፣ ደሜም የሕይወት መጠጥ ነው እንጂ እናንተ እንደምታስቡት እንደ ተርታ ሰው አይደለም። እኔ የአብ የባሕሪ ልጅ ነኝ። ቅድመ ዓለም ከአብ ያለ እናት ተወልጄ ድኅረ ዓለም ከቅድስት ድንግል ማርያም ተወልጄ ስጋን ተዋህጄ የምሰጣችሁ ስጋ እኔ ነኝ። አነ ውእቱ እኔ ነኝ። ተዋህዶውን ነው እዚህ ላይ የነገረ እኔ ነኝ። ቃልና ስጋ በተለይ በተናጠል አይነገሩም እንደርሱ ቃል። ክርስቶስ ግን እንዴት ነው ያለ? እኔን አነ ውእቱ ነው ያለ። አንድ አካል አንድ ባሕሪ አድርጎ ራሱን አዋህዶ እኔ ነኝ ነው ያለ እንጂ ቃሌ ይህ ነው፣ ስጋዬ ይህ ነው፣ ትስብእት ይህ ነው ብሎ አልነጣጠለም። እንግዲህ የተከበራችሁ የተወደዳችሁ
የዚህ ጉባኤ ተሳታፊዎች ስጋዊውን ምግብም ሀብትም ሰጥቶ የመጨረሻውን ስጋዬን ብሉ ደሜን ጠጡ ብሏልና ሁላችንም ለዚህ ማዕድ ለዚህ ቅዱስ ሥጋ ክቡር ደም የታደምን ነን። በ40 ቀንና በ80 ቀን ሁላችን ተቀብለናል። አሁን ደግሞ ንስሐ ገብተን ስጋውን ደሙን ሁላችን እንድንቀበል የመድኃኔ ዓለም ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን።